የሳውዲ አረቢያው መንግስት በኢትዮጵያን ዜጎች ላይ አዲስ መግለጫ አውጥቷል። የህወሓት ሊቀመንበር የኢትዮጵያን መንግስት ጨምሮ ሌሎች አካላት ላይ ጠንከር ያለ መግለጫ አውጥቷል። የዲፕሎማሲው ጥረት ከሽፎ አሜሪካና ኢራን ወደ ከፍተኛ ወታደራዊ ፍጥጫ ውስጥ ገቡ። የተለመደውን የባንኮች ብድር ሰንሰለት የሚበጥስ አዲስ የባንክ አሰራር ተጀመረ። ሰላም ጤና ይስጥልኝ የተከበራችሁ የመረጃ ሊንክ ቤተሰቦች፣ እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። የኢፌዴሪ የውጭ ጉዳይ ሚኒስቴር ዛሬ ሐምሌ 6 ቀን 2018 ዓ.ም ባወጣው አስቸኳይ መግለጫ በሳውዲ አረቢያ በተለያዩ እስር ቤቶችና የህግ ሂደቶች ውስጥ ታስረው የነበሩ 1971 ኢትዮጵያውያን ዜጎች ላይ ሙሉ በሙሉ ይቅርታ ተደርጎላቸው ከስር እንዲፈቱ መወሰኑን አብስሯል። የታላቅ እፎይታ የተገኘው የሳውዲ አረቢያ ከፍተኛ ባለስልጣናት ባስተላለፉት የንጉሳዊ ምህረት አዋጅ አማካኝነት ነው። የስኬት በሪያድ የሚገኝ የኢትዮጵያ ኤምባሲና በጅዳ የሚገኝ ቆንስላ ጀነራል መስሪያ ቤት ከሳውዲ መንግስት ጋር ላለፉት ወራት ሲያደርጉት የቆዩትን ጠንካራና ተከታታይነት ያለው የዲፕሎማሲ ድርድር ያመጣው ትልቅ ፍሬ መሆኑ ተገልጿል። በአዋጁ መሰረት በህግ ሂደትና በአስገዳጅ የእስር እርምጃዎች ውስጥ የነበሩ 1971 ኢትዮጵያን ከእስር ተለቀዋል። የውጭ ጉዳይ ሚኒስቴር ምህረት የተደረገላቸው እነዚህ ዜጎች በአስቸኳይ ወደ ሀገራቸው ኢትዮጵያ ለመመለስ የሚያስችል ቅድመ ዝግጅቶችና ተግባራዊ ስራዎችን መጀመሩን አረጋግጧል። የኢትዮጵያ መንግስት በሳውዲ አረቢያ ሆነ በሌሎች የውጭ ሀገራት የሚኖሩ ዜጎቹን መብት፣ ክብርና ደህንነት ለማስጠበቅ ከሚመለከታቸው አካላት ጋር የሚያደርገውን ከፍተኛ የዲፕሎማሲያዊ ንግግር አጠናክሮ እንደሚቀጥል በይፋ አስታውቋል። የአሜሪካ ጦር በሆርሙዝ ሰርጥ ያለውን ውጥረት ተከትሎ በኢራን ላይ አዲስ የተጠናከረ ጥቃት መክፈቱን የአሜሪካ ማዕከላዊ ዕዝ አስታውቋል። ጥቃቱ የተሰነዘረው በሆርሙዝ የባህር መስመር የሚያልፍ የንግድ መርከቦችን ደህንነትን ለመጠበቅና የኢራንን የማጥቃት አቅም ለማዳከም እንደሆነ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱን አስመልክተው በሰጡት አስተያየት ኢራን ላደረሰችው ጥቃት ተጠያቂ ለማድረግ ትዕዛዝ መስጠታቸውን ገልጸዋል። ኢራንም የአሜሪካ ጦር ሰፈር የሚያስተናግዱ በአቅራቢያው የሚገኙ የክልሉን ሀገራት በገንዘብና በሚሳይል በመምታት አጸፋዊ እርምጃ ወስዳለች። በዚህ ምክንያት ዮርዳኖስ፣ ኩዌት፣ ኳታርና የተባበሩት አረብ ኤሚሬትስ የአየር መከላከያዎችን በማንቀሳቀስ የኢራንን ሚሳይሎች፣ ድሮኖች መክተዋል። የኢራን የውጭ ጉዳይ ሚኒስቴር የአሜሪካን ጥቃት በጽኑ የኮነነ ሲሆን ድርጊቱ ላለፉት ወራት በቀጠናው ሰላም ለማስፈን የተደረጉት የዲፕሎማሲ ጥረቶች በሙሉ ከንቱ እንዳደረጋቸው አስታውቀዋል። የኢራን ከፍተኛ ተደራዳሪ መሐመድ ባጋር ጋሊባፍ በበኩላቸው የአንድ ወገን ስምምነት ዘመን አብቅቷል ሲሉ ዝተዋል። በዚህ ግጭት ማገርሸት ምክንያት ባለፈው ወር በአሜሪካና በኢራን መካከል ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት አደጋ ላይ ወድቋል። ይህንን ተከትሎም በዓለም አቀፍ ገበያ የነዳጅ ዋጋ ከ3.5% በላይ የጨመረ ሲሆን የነዳጅ ዋጋ መናርም በለንደንና ቶኪዮ ገበያዎች ላይ ከፍተኛ የዋጋ መዋዠቅ አስከትሏል። የህዝባዊ ወያኔ ሓርነት ትግራይ ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በይፋዊ የፌስቡክ ገጻቸው ባስተላለፉት መልእክት በኢትዮጵያ መንግስትና በተለያዩ አካላት በድርጅታቸው ላይ እየተካሄደ ያሉትን የሚዲያና የፖለቲካ ዘመቻ በጽኑ ተቃውመዋል። መንግስትና የተለያዩ የመንግስት አካላት በየመድረኩ ስለ ህወሓት መዳከም የሚሰጧቸውን መግለጫዎች አቶ አማኑኤል ኮንነዋል። ድርጅቱ ማህበራዊ መሰረት የሌለውና የፈረሰ አካል ነው ተብሎ የሚታማ ከሆነ ለምን በየቀኑ በየመድረኩ ስሙን ማንሳት እንደሚያስፈልግ በምሬት ጠይቀዋል። ምክትል ሊቀመንበሩ ባስተላለፉት መልእክት ህወሓት ከሌለ ማህበራዊ መሰረት ከሌለው ቀፎ ከሆነ ታዲያ በፓርላማ፣ በሚዲያ፣ በስብሰባ፣ በአደባባይ፣ በስልጠና በየቀኑ መጥተው ህወሓትን እያነሱ መውቀስ ምን አመጣው ሲሉ ጥያቄ አቅርበዋል። ድርጅታቸው አሁንም ቢሆን ከፍተኛ ተሰሚነት፣ ክብደት እንዳለው የገለጹት አቶ አማኑኤል የመንግስት ተቋማት የዕለት ተዕለት የትኩረት አጀንዳ ያደረጉትም ለዚህ ነው ብለዋል። ይህንንም ለመግለጽ በሞት አካል ላይ ማንም ድንጋይ አይወረውርም የሚለውን አባባል በምሳሌነት ጠቁመዋል። ይህ መግለጫ የወጣው በፌዴራል መንግስቱና በህወሓት አመራሮች መካከል በተለያዩ ፖለቲካዊና አስተዳደራዊ ጉዳዮች ላይ የሚሰነዘሩ ትችቶችን፣ የሚዲያ ክርክሮች በበረቱበት ወቅት ነው። በአቶ አማኑኤል አሰፋ በኩል ቀረበው ለዚህ ወቀሳ ከመንግስትም ሆነ ከተጠቀሱት ተቋማት በኩል እስካሁን የተሰጠ ይፋዊ ምላሽ የለም። ፕራይስ ወርዝ ኢንቨስትመንት ባንክ በኢትዮጵያ የፋይናንስ ገበያው ስራ መጀመሩን አስታውቋል። ባንኩ ለአነስተኛና መካከለኛ ስራ ፈጣሪዎች፣ ለቤተሰብ የንግድ ድርጅቶችና ለረጅም ጊዜ ፕሮጀክቶች አዲስ የገንዘብ አቅርቦት አማራጭ ይዞ መምጣቱን ገልጿል። በባንክ ኢንዱስትሪ ውስጥ የ2 ዓመታት ልምድ ባላቸው በአቶ ጋዲሳ ማሞ የሚመራው የተቋም በሀገሪቱ የፋይናንስ ስርዓት ውስጥ ያለ መዋቅራዊ ክፍተት ለመሙላት አዋጭ የንግድ ሀሳብ ያላቸውን ሰዎች አቅም ካላቸው ባለሀብቶች ጋር ለማገናኘት እንደሚሰራ አስታውቋል። አቶ ጋዲሳ እንደገለጹት በኢትዮጵያ ውስጥ ያሉ የንግድ ባንኮች ብድር ለመስጠት በብዛት እቃን ማስያዝ እንደ ቅድመ ሁኔታ ይጠቀማሉ። ይህ ደግሞ አቅምን ጥሩ የንግድ ሀሳብ ያላቸው ስራ ፈጣሪዎች ሀሳባቸው ወደ ስራ እንዳይቀይሩ ትልቅ ማነቆ ሆኖባቸዋል። ፕራይስ ወርዝ ይህንንም አካሄድ በመቀየር ሀሳብን ወደ ኢንቨስትመንት እድል የመቀየር ፍልስፍና ይዞ መጥቷል። በሀገሪቱ ውስጥ ያሉ የንግድ ባንኮች በብዛት በአጭር ጊዜ ብድሮች ላይ የሚያተኩሩ
ያተኮሩ በመሆናቸው እንደ ማኑፋክቸሪንግ፣ የመሰረተ ልማት ግንባታና መጠነ ሰፊ የሪል ስቴት ፕሮጀክቶች ያሉ የረጅም ጊዜ የፋይናንስ አቅርቦት የሚያስፈልጋቸው ዘርፎች መደገፍ አልቻሉም። ፕራይስወርዝ ከኢንስቲቱሽናል ባለሀብቶችና ከጡረታ ፈንዶች ካፒታል በማሰባሰብ ይህንን ክፍተት ለመሙላት አቅዷል። ተቋሙ የንግድ ድርጅቶችን በባንክ ብድር ላይ ብቻ ሳይረኩ በቦንድ በማውጣት ወይም ለህዝብ አክሲዮን በመሸጥ ካፒታል የሚያሳድጉበትን መንገድ እንደሚያመቻች ገልጿል። ይህ ደግሞ ለባለሀብቶች ከባንክ ወለድ የተሻለ ገቢ የሚያገኙበት እድል ይሰጣል። ባንኩ ገንዘብ ከማቅረብ ባለፈ በተለይም በቤተሰብ ደረጃ የተመሰረቱትና የአመራር ሽግግር በሚያደርጉበት ወቅት ስጋት ላይ ለሚወድቁ የንግድ ድርጅቶች የስትራቴጂ ዲዛይንና የአመራርና የሽግግር እቅድ ምክር አገልግሎት ይሰጣል። የኢትዮጵያ 130 ሚሊዮን ህዝብ ከተለመደው የቁጠባና ብድር አሰራር ባለፈ የዳበረ የካፒታል ማርኬት አማራጭ ያስፈልጓል ያሉት አቶ ጋዲሳ የቻይናና የካፒታል ማርኬት እድገት በምሳሌነት አንስተዋል። ቻይና ከትንሽ ተነስታ አሁን ላይ የሀገሪቱን 60% ጂዲፒ የሚንቀሳቀስበት የፋይናንስ ስርዓት መገንባቷን ጠቅሰው ፕራይስወርዝ በኢትዮጵያ አዲስ የፋይናንስ ባህል ለመፍጠርና ስራ ፈጣሪዎችን በዋስትና እጥረት ምክንያት ሳይገቱ እንዲያድጉ የበኩሉን አስተዋጽኦ እንደሚያደርግ አስታውቋል። በመካከለኛው ምስራቅ በምትገኝ ሀገር ሌላ የጦርነት ቀውስ ተከስቷል። የኢራቅ ኢኮኖሚ በአሜሪካ ቁጥጥር ስር ሆነ። በየመን የእርስ በርስ ግጭት ውስጥ አዲስና ከፍተኛ ውጥረት ተፈጥሯል። የሳውዲ አረቢያ የጦር አውሮፕላኖች በየመን ዋና ከተማ ሰና ዓለም አቀፍ አውሮፕላን ማረፊያ ላይ ድንገተኛ የአየር ድብደባ ፈጽመዋል። ይህ ጥቃት የተፈጸመበት ዋና ምክንያት ከኢራን ተነስቶ የሁቲ አማጽያን ሉክ ጭኖ ወደ ሰና ለመብረር የሞከረን የኢራን መንገደኞች አውሮፕላን እንዲያርፍ ለማገድ ታስቦ መሆኑ ዓለም አቀፍ እውቅና ያለው የየመን መንግስት የመከላከያ ሚኒስቴር አስታውቋል። የየመን ሰሜናዊ ክፍል በቁጥጥር ስር ያደረገው እና በኢራን የሚደገፈው የሁቲ ታጣቂ ቡድን ጥቃቱን ከባድና ግልጽ ጥቃት ሲል አውግዟል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ እንደገለጹት ይህ ጥቃት በሳውዲ መራሹ ጥምረትና በሁቲዎች መካከል ለረጅም ጊዜ የነበረውን የመረጋጋትና የተኩስ አቁም ሁኔታ ሙሉ በሙሉ ያበቃለት እንዲሆን አድርጓል። ቃል አቀባዩም አክለውም ይህ ጥቃት ያለ ምላሽና ያለ ቅጣት ዝም ብሎ አያልፍም፣ ሳውዲ አረቢያ ለዚህ ጥቃት የሚያስከትለውን መዘዝ በሙሉ ትሸከማለች ሲል ከባድ የመልሶ ማጥቃት ማስጠንቀቂያ ሰጥተዋል። በአሁኑ ወቅት በአውሮፕላን ማረፊያውና በአካባቢው ያሉ ዲፕሎማቶች፣ ሰብአዊ ሰራተኞች የመናቢያን በፍጥነት አካባቢው እንዲለቁ ትዕዛዝ ተላልፏል። አውሮፕላኑም አቅጣጫውን ቀይሮ ወደ ሁዴዳ አውሮፕላን ማረፊያ ማረፉ ተገልጿል። ይህ ክስተት ቀን መሆኑን በውጥረት ውስጥ የነበረውን የመካከለኛ ምስራቅ ቀጠናዊ ፖለቲካዊ ወደ ሌላ አስከፊ የጦርነት ምዕራፍ ሊመልሰው ይችላል ተብሎ ተሰክቷል። ታዋቂው የኢራን ፖለቲካ ተንታኝና ምሁር መሐመድ ባራንዲ ባወጣው መረጃ መሰረት የኢራቅ መንግስት ሙሉ በሙሉ በአሜሪካ ላይ ጥገኛ እንዲሆን የተደረገበት ሚስጥራዊ የፋይናንስ ሰንሰለት ይፋ አድርጓል። ተንታኙ እንደገለጸው አሜሪካ የኢራቅን የነዳጅ ሽያጭ ገቢ ሙሉ በሙሉ በመቆጣጠር የሀገሪቱን ኢኮኖሚ እንደ ታጋች ይዘዋለች። ኢራቅ ነዳጇን በዓለም አቀፍ ገበያ ስትሸጥ የምታገኘው ገቢ በሙሉ ቀጥታ የሚገባው ኒውዮርክ በሚገኘው የአሜሪካ ማዕከላዊ ባንክ ፌዴራል ሪዘርቭ ባንክ ኦፍ ኒውዮርክ አካውንት ውስጥ ነው። የኢራቅ ባለስልጣናት ያለ አሜሪካ ፈቃድ ከዚህ አካውንት ላይ አንድ ሳንቲም እንኳን ማንቀሳቀስ አይችሉም። የኢራቅ መንግስት ለሚሊዮኖች የመንግስት ሰራተኞች ደሞዝ ለመክፈልና ለተለያዩ የሀገር ውስጥ ወጪዎች የጥሬ ገንዘብ ዶላር ዝውውር ጥያቄ ለአሜሪካ ማቅረብ አለበት። አሜሪካ ፈቃድ ካልሰጠች ገንዘቡ አይለቀቅም። የኢራቅ ኢኮኖሚ ከ90% በላይ በነዳጅ ሽያጭ ላይ የተመሰረተ በመሆኑ ሌላ አማራጭ የገቢ ምንጭ ስለሌላት ሀገሪቱ በአሜሪካ የፋይናንስ መጨመቂያ ስር እንድትወርቅ አድርጓታል። አሜሪካ የኢራቅን የነዳጅ ገንዘብ በመያዝ ፍላጎቷን ለማስገደድ በተደጋጋሚ ትጠቀምባታለች። የኢራቅ ፓርላማ የአሜሪካ ጦር ከሀገር እንዲወጣ ድምጽ በሰጠበት ወቅት ዋሽንግተን የኢራቅን የባንክ አካውንት እንደምትዘጋ ስታስጠነቅቅ ኢራቅ በፍጥነት ውሳኔዋን ለመቀየር ተገዳለች። ከኢራን ጋር በተያያዘ በተቀሰቀሰው የጦርነት ውጥረት ወቅት በኢራቅ የሚገኙና በኢራን የሚደገፉ ታጣቂዎች በአሜሪካ ጥቅሞች ላይ የሚደርሱትን ጥቃት እንድታስቆም ጫና ለማድረግ አሜሪካ ወደ ባግዳድ የሚላከውን የጥሬ ገንዘብ ዶላር በረራ ለ4 ወራት ያህል አግዳው ቆይታለች። ይህ ሁኔታ የኢራቅን የሉዓላዊነት ጥያቄና የፋይናንስ ነጻነት በከፍተኛ ሁኔታ አደጋ ላይ የጣለ ክስተት ሆኖ ቀጥሏል። ለዕለቱ የነበረን ዜናዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።